ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬ ደግሞ በዲቃላ ፊደላት ቃላት ምስረታ ነው ይዤላችሁ መጣሁ ማለት ነው። እናንተ ደብተርና እስክሪብቶ ይዛችሁ እየጻፋችሁ ቪዲዮውን ያቆማችሁ መከታተል ትችላላችሁ። እኔ ፊደላትን እያጋጠሙኝ ቃል እየመሰረቱ እሄዳለሁ ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃችሁ ቪዲዮዎች እንዲደርሷችሁ፣ ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ኋላ ቀር ኋ በብዙሃን ውሃ የተመሰረተች ዲቃላ ሆነች ማለት ነው። በብዙሃን ውሃ ላ ከለቤተሰብ አራተኛ ነች። ቀ የመጀመሪያ ፊደል ነች። ር ከረቤተሰብ ስድስተኛ ነች። በአንድ ላይ ኋላ ቀር የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ማ ሟ ላ ት ማ ከመቤተሰብ አራተኛ ነች። ሟ ከመቤተሰብ በአራተኛዋ በይች ማለት ነው የተመሰረተች ዲቃላ ነች። ላ ከለቤተሰብ አራተኛ ነች። ት ከተቤተሰብ ስድስተኛ ነች። በአንድ ላይ ማሟላት የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ቀጣዩ ቢ ሯ ች ን ቢ ከበቤተሰብ ሶስተኛ ነች። ሯ ከረቤተሰብ በአራተኛው በራ የተመሰረተች ዲቃላ ነች ማለት ነው። እሷም ሯ ትባላለች። ች ከቸቤተሰብ ስድስተኛ ነች። ን ከነቤተሰብ ስድስተኛ ነች። በአንድ ላይ ቢሮአችን የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ተ ቆ ር ሷ ል ተ የመጀመሪያ ፊደል ነች። ቆ ከቀቤተሰብ ሰባተኛ ነች። ር ከረቤተሰብ ስድስተኛ ነች። ሷ ከሰቤተሰብ በእሳቱ ሰ ማለት ነው የተመሰረተች ዲቃላ ነች። ል ከለቤተሰብ ስድስተኛ ነች። በአንድ ላይ ተቆርሷል የሚል ቃል መስርተው ይገኛሉ። ቀጣዩ ከዚህ ጋር ኋ ለ ኛ ዎ ኋ በሀቤተሰብ በብዙሃን የተመሰረተች ዲቃላ ፊደል ነች። ለ የመጀመሪያ ፊደል ነች። ኛ ከኛ ቤተሰብ አራተኛ ነች። ው ከወቤተሰብ ስድስተኛ ነች። በአንድ ላይ ኋለኛው የሚል ቃል መስርተው ይገኛሉ። ቀጣዩ ከዚህ ጋር መ ሟ ላ ት መ የመጀመሪያ ፊደል ነች። ሟ ከዚህ ጋር እንደነገርኳችሁ በማ የተመሰረተች ዲቃላ ነች ማለት ነው። ማ ማለት የመቤተሰብ አራተኛዋ በይች የተመሰረተች ዲቃላ ነች። ላ ከለቤተሰብ አራተኛ ነች። ት ከተቤተሰብ ስድስተኛ ነች። በአንድ ላይ መሟላት የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ሷ ን ም ከአቤተሰብ ስድስተኛ ነች። ሷ ከሰቤተሰብ በእሳቱ ሰ ማለት ነው የተመሰረተች ዲቃላ ነች። ን ከነቤተሰብ ስድስተኛ ነች። ም ከመቤተሰብ ስድስተኛ ነች። በአንድ ላይ እሷንም የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ሿ ሚ ወ ች ሿ ከሸ ቤተሰብ በአራተኛዋ ፊደል በሻ የተመሰረተች ዲቃላ ፊደል ነች። ሚ ከመቤተሰብ ሶስተኛ ነች። ወ ከወቤተሰብ ሰባተኛ ነች። ች ከቸቤተሰብ ስድስተኛ ነች። በአንድ ላይ ሿሚዎች የሚል ቃል መስርተው ይገኛሉ ማለት ነው። ሿሚዎች ማለት ስልጣን ሰጪዎች በሚለው መውሰድ እንችላለን። ከዚህ ጋር ደግሞ አ ሏ ቸ ው አ የመጀመሪያ ፊደል ነች። ሏ ከለቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ቸ የመጀመሪያ ፊደል ነች። ው ከወቤተሰብ ስድስተኛ ነች። በአንድ ላይ አሏቸው የሚል ቃል መስርተው ይገኛሉ። ቀጣዩ ከዚህ ጋር አ ሟ ሟ ት አ የመጀመሪያ ፊደል ነች። ሟ ከመቤተሰብ በአራተኛዋ በማ የተመሰረተች ዲቃላ ነች። ይችም እንደዚሁ በመቤተሰብ በአራተኛዋ በማ የተመሰረተች ዲቃላ ነች። ት ከተቤተሰብ ስድስተኛ ነች። በአንድ ላይ አሟሟት የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ም ላ ሷ ን ም ከመቤተሰብ ስድስተኛ ነች። ላ ከለቤተሰብ አራተኛ ነች። ሷ ከሰቤተሰብ ከሳቱ ሰ ማለት ነው በአራተኛዋ የተመሰረተች ዲቃላ ነች። ን ከነቤተሰብ ስድስተኛ ነች። በአንድ ላይ ምላሷን የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ አ ሿ ሿ መ
አ የመጀመሪያ ፊደል ነች። ሿ ከሸ ቤተሰብ በአራተኛው የተመሰረተች ዲቃላ ነች። ይችም እንደዚሁ መ የመጀመሪያ ፊደል ነች። በአንድ ላይ አሿሿመ አሿሿመ የሚል ቃል መስርቶ እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ይሏታል። ይ ከቤተሰብ ስድስተኛ ነች። ሏ ካለ ቤተሰብ በአራተኛው የተመሰረተች ዲቃላ ነች። ታ ከተቤተሰብ አራተኛ ነች። ል ካለ ቤተሰብ ስድስተኛ ነች። በአንድ ላይ ይሏታል ይሏታል የሚል ቃል መስርቶ ይገኛሉ ማለት ነው። ቀጣዩ ከዚህ ጋር ቢ ሯ ቸ ው ቢ ከቤተሰብ ሶስተኛ ነች። ሯ ከቤተሰብ በአራተኛው የተመሰረተች ዲቃላ ነች። ቸ የመጀመሪያ ፊደል ነች። ው ከቤተሰብ ስድስተኛ ነች። በአንድ ላይ ቢሮአቸው የሚል ቃል መስርቶ ይገኛሉ ማለት ነው። ቀጣዩ ከዚህ ጋር ተ ከ ሷ ል ተ የመጀመሪያ ፊደል ነች። ከ የመጀመሪያ ፊደል ነች። ሷ ከቤተሰብ በአራተኛው የተመሰረተች ዲቃላ ነች ማለት ነው። ል ካለቤተሰብ ስድስተኛ ነች። በአንድ ላይ ተከሷል የሚል ቃል መስርቶ ይገኛሉ። ከዚህ ጋር ደግሞ ተ ኳ ሿ ተ የመጀመሪያ ፊደል ነች። ኳ ከቤተሰብ በአራተኛው የተመሰረተች ዲቃላ ነች። ሻ ከቤተሰብ በአራተኛው የተመሰረተች ዲቃላ ነች። በአንድ ላይ ተኳሿ የሚል ቃል መስርቶ ይገኛሉ ማለት ነው። ቀጣዩ ከዚህ ጋር ደግሞ በአምስተኛ ደረጃ ች ሏ ታ ል ች ከቤተሰብ ስድስተኛ ነች። ሏ ካለቤተሰብ በአራተኛው የተመሰረተች ዲቃላ ነች። ታ ከተቤተሰብ አራተኛ ነች። ል ካለቤተሰብ ስድስተኛ ነች። በአንድ ላይ ችሏታል የሚል ቃል መስርቶ ይገኛሉ ማለት ነው። ቀጣይ ከዚህ ጋር መ ሯ ጥ መ የመጀመሪያ ፊደል ነች። ሯ ከቤተሰብ በአራተኛው የተመሰረተች ዲቃላ ነች። ይችኛዋም እንደዚሁ ከቤተሰብ በአራተኛው የተመሰረተች ዲቃላ ነች ማለት ነው። ጥ ከቤተሰብ ስድስተኛ ነች። በአንድ ላይ መሯሯጥ የሚል ቃል መስርቶ እናገኛቸዋለን። ከዚህ ጋር ደግሞ ተ ኩ ሷ ል ተ የመጀመሪያ ፊደል ነች። ኮ ከቤተሰብ ሁለተኛ ነች። ሷ ከቤተሰብ ከሳቱ ሰ ማለት ነው በአራተኛው በሳ የተመሰረተች ዲቃላ ነች። ል ከቤተሰብ ስድስተኛ ነች። በአንድ ላይ ተኩሷል የሚል ቃል መስርቶ ይገኛሉ። ከዚህ ጋር ደግሞ ቆ ራ ሿ ቆ ከቤተሰብ ሰባተኛ ነች። ራ ከቤተሰብ አራተኛ ነች። ራ ከቤተሰብ አራተኛ ነች። ሿ ከቤተሰብ በአራተኛዋ በሻ የተመሰረተች ዲቃላ ነች ማለት ነው። በአንድ ላይ ቆራሿ የሚል ቃል መስርቶ እናገኛቸዋለን። ከዚህ ጋር ደግሞ ተሟጋች ተ የመጀመሪያ ፊደል ነች። ሟ ከቤተሰብ በአራተኛዋ በማ የተመሰረተች ዲቃላ ነች ማለት ነው። ጋ ከቤተሰብ አራተኛ ነች። ቼ ከቤተሰብ ስድስተኛ ነች። አንድ ላይ ተሟጋች የሚል ቃል መስርቶ እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ አ ሯ ጭ አ የመጀመሪያ ፊደል ነች። ሯ ከቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ይችም እንደዚሁ ከቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ጭ ከቤተሰብ ስድስተኛ ነች። በአንድ ላይ አሯሯጭ የሚል ቃል መስርቶ እናገኛቸዋለን። ከዚህ ጋር ደግሞ አ ን ክ ሷ ል አ የመጀመሪያ ፊደል ነች። ን ከቤተሰብ ስድስተኛ ነች። ክ ከቤተሰብ ስድስተኛ ነች። ሷ ከቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ል ካለቤተሰብ ስድስተኛ ነች። በአንድ ላይ አንክሷል የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ቀ ስ ቃ ሿ ቀ የመጀመሪያ ፊደል ነች። ስ ከቤተሰብ ስድስተኛ ነች። ቃ ከቤተሰብ አራተኛ ነች። ሿ ከቤተሰብ በአራተኛዋ በሻ ማለት ነው የተመሰረተች ዲቃላ ነች። በአንድ ላይ ቀስቃሿ የሚል ቃል መስርተው ይገኛሉ ማለት ነው። ለዛሬ ያለ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆነላችሁ። መልካም ትምህርት። ቻው